ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ዕለተ እሁድ ሚያዝያ 26 ቀን 2017 ነው። በእኩለ ቀን የዜና መርሃ ግብራችን ላይ እንግዲህ ዕለቱን አስመልክቶ የፖሊስ ሰራዊት የተመሰረተበትን 116ኛ ዓመት አስመልክቶ ድንቅ የሆነ ፕሮግራም አቅርበንላችሁ እንደነበረ ይታወሳል። ነገ ደግሞ ሚያዝያ 27 ቀን 2017 84ኛው የጀግኖች አርበኞች ቀን በታላቅ ድምቀት ይከበራል። ይህንንም ይዘንላችሁ እንመጣለን። እንግዲህ በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ተኩል አካባቢ ነው። በያላችሁበት ቦታ ያላችሁበት የሰዓት አቆጣጠር ፕሮፌሰር የተጣልመው እንደሚለው ማለት ነው ሰላማችሁ ይብዛልኝ እላለሁ። አሁን የደረሱንን አንድ ሁለት ሰበር መረጃዎች እንዲሁም ደግሞ ለህዝብ እታገላለሁ በሚል ሽፋን ወጥቶ ህዝብን እየዘረፈ እያሰቃየ ያለው ጃውሳ በመጨረሻ አጣብቂኝ ውስጥ መግባቱን የሚያሳይ እንዲሁም መለያየቱ ሄዶ እጅግ እንደው በትንግርት በፊልም ውስጥ እንኳን ከምናየው ለየት ባለ ሁኔታ እየተመለከትን ያለነውና አንድ ሁለት የተጠለፉ ስልኮችን አስደምጣችኋለሁ። የዕለቱንም አበይት መረጃዎች በተለይም ደግሞ ከነገው ስነ ስርዓት ጋር በተያያዘ የጀግኖች አርበኞችን ቀን መነሻችን ያ ነውና እናቀርብላችኋለን ማለት ነው። በእናንተ በኩል የሚጠበቁ እስከዛሬ ድረስ እንደምታደርጉት ሁሉ ላይክ፣ ሼር ማድረግ ነው። ሀሳቦቻችን ብዙዎች ጋር እንዲደርስ እንፈልጋለን ማለት ነው። እስከዛሬ እንደዛ ስላደረጋችሁ ደግሞ ከልብ ነው የምናመሰግነው። በቀጥታ ወደ ዛሬው መርሃ ግብሮቻችን እንገባለን። አብራችሁን ቆዩ። ክቡራትና ክቡራን እንግዲህ ያስቀደምነው ጽንፈኛው ቡድን በህዝብ ስም እየማለና እየተገዘተ ነገር ግን በህዝብ ላይ ሲያደርሳቸው የነበሩ ሰቆቃዎችን በተከታታይ ስናቀርብ ቆይተናል። ቀጥሎ የምንመለከታቸው ሁለት የተጠለፉ የስልክ ምልልሶች የሚያሳዩትም ይህ ቡድን በአንድ በኩል እርስ በርሱ መስማማት አቅቶት ለመጠፋፋት ጫፍ የደረሰበትን ሁኔታ፣ በሌላ መልኩ ደግሞ የገባበትን አስጨናቂ አጣብቂ ነው። አብረን እንከታተለው። የዘማኑ የቀረቡ አጀንዳዎች፣ ሀሳቦች በሙሉ ወቅቱን የሚዋጁና ለትግሉ አስፈላጊ የሆኑ አጀንዳዎች ያቀረባቸው ጥሩ ነው። እንደተባለው ግን እኛ እናንተን በላዩን እየተቆጣጠርና እየረዳናችሁ ያልሆነበት ሰዓት ነው ያለንበት አሁን። ምክንያቱም እንደ በላይ ጠባቂ እየተወያየነ አቅጣጫ እየሰጠነ ተሳስታችኋል ወይ ብያለ ወይ ሞራል እየሰጠነ እየራ አይደለም። እናንተም እየሰበሰባችን አይደለም፣ እኛም እየተሰበሰብን አይደለም። እኛ አንድነቱ በተመሰረተ ቀን ጀምሮ ብዙ ስራ እንደሚሰሩ ነበር ያስቀምነው። እኛም በጎናችሁ ነን አይዟችሁ እያለ እናንተም ወደፊት ናችሁ እያተስተካከላችሁ ወይም እየጠየቃችሁ ያስራሳችሁ እንደ ስራ አስፈጻሚ እየተነጋገራችሁ ስራዎች ተሰርተው እስካሁን ብዙ ነገር አልፋን ብዬ ነበር የጠበቅኩት። እንደጠበቅኩት አይደለም። እኔ በእኔ በኩል 30% አልተሰራም ብዬ ነው የማስበው። ለምን የእናንተ ችግር ብቻ አይደለም። እንደኛ ስላልተገናኘነው ስለማንሰበሰብ እንደ ትርፍ ስራ አድርገን ስላየነው እውነቱን መናገር ስለምፈልግ ነው። ወንድም እየገበርን ነው፣ ወንድም እያጣነ ነው። እንዴት ነሽ? ደህና ነህ? ጤንነት? እኔ ምን እሆናለሁ? ደህና ነሽ? ወጣሽ? ኧረ ምን ማውጫ ለምን ነው የሚወጣው? አንተ እንዴ በነበር ነው ባለንበት ነው። ማታ ያልከኝ ልክ ነው? አዎ እያሉ ነው። እውነት ነው። ያቃምቷል። እነሱስ ሳይያዙ ይቀር እንኳን ከነሱ ጋር ነሽ። ፈጣሪ ነው ያወጣሽ። በጣም እውነት ነው። የፈጣሪ ነው ወስዷቸዋል። እና አሁን ያ እንቅስቃሴ ነው ያልኩህ። እነሱ የነሱ ሆነ እነሱ ጀመር የእንቅስቃሴ ነው የተንቀሳቀሰ ሆነን ነው ወይ ነው እያልኩ ያለው። ያው ብዙ ስራ እየተሰራ ነው። እኔም በግሌ እየሰራሁ ነው። ካልሆነ ራሴ እንቀሳቀሳለሁ። ማራጭ የለም። ቁጭ ብሎ ሲፈርጥ ከሚያየው ገብቶ ሞቶ መዋበትና መጥፋቱን የሚሻለው ግን የሚደርሱ ከሆነ እንግዲህ ብለዋል። እነዚህ 3 ቀን ውስጥ አይነቶችን ነገር እናያለን ብዬ አስባለሁ።
እኮ ታንክኔ ተጠግተው ትናንትና ተጠግቷል የተባለው እውነታ ነው ሁሉ ከኋላ ፍራፍሬ እየጠበቀ ነው። እሱ ደረሰለት ይገባል ነው አይደለ? ያው ስትገቢ በብዛት ይለሽ ካልሆነ ለአንድ ወቃ ይሆንም ሪዘርቭ እያልሽ እኮ ግድ ነው እሱ ሆኖ ነው። ምክንያቱም እኛንም እኮ ያዘን እሱ ሪዘርቭ ነው። እኔ ሞክሬ ነበር አልሳካ ብሎኝ ነው። እኔ ራሱ ብዙ ቦታ አዲስ አበባም ደውዬ ነበረ፣ እሱም ጋር ደውዬ ነበረ። ግን የሚሳካልኝ ስላልሆነ ነው ዝም ብዬ አልተቀመጡም። ግን ተስፋችን እኛ ከዚህ በኋላ ማለት ነው ተስፋችን እዚህ ያለውን ሳይሆን ማፋጠን ያለብን የጎጃሙንና የወሎ እንዲፈጥን ብቻ ነው። ስራ የተሰራ ነው። በደንብ አብረውም ስለሆኑ ችግር የለም የተሰራ ነው። ወደ ሰበር መረጃችን ስንገባ ከታሪካዊ ጠላቶቻችን ጋር በመቀናጀት እየሰራ ያለውን ጽንፈኛ ኃይል በመደምሰስ ህገ መንግስታዊ ተልዕኳችንን በብቃት እየተወጣን እንገኛለን ሲሉ የሰሜን ምዕራብ ዕዝ ዋና አዛዥ የሆኑት ሌተናል ጄኔራል ብርሃኑ በቀለ ገልጸዋል። ሌተናል ጄኔራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ግዳጅና ተልዕኮውን በላቀ ብቃት በመፈጸም ላይ የሚገኘውን ሰራዊት አበረታተዋል። ጽንፈኛው ቡድን ክልሉን የማተራመስና የኢትዮጵያን ሰላምና ልማት የማይመኝ ኃይሎችን ፍላጎት ለማሳካት ቢፍጨረጨርም ህገ መንግስታዊ ተልዕኮውን በጽናት ለመፈጸም ዘበቆሞ ሰራዊታችን የማያዳግም እርምጃ ተወስዶበታል ሲሉ ተናግረዋል። ዕዙ ህገ መንግስታዊ ተልዕኮውን በአስተማማኝ ብቃት በመፈጸም የጽንፈኛውን ኃይል አከርካሪ ሰብሯል ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ድሉም በሰራዊታችን ክቡር መስዋዕትነት የተገኘና በወርቃማ ቀለም የተጻፈ ታሪካዊ ድል ነው ብለዋል። ተላላኪ ባንዳዎችና ጋላቢዎቻቸው የኢትዮጵያን ሰላም መሆንና መልማት ባይሹም እኛ በምንከፍለው ውድ የህይወት መስዋዕትነት ሀገራችን ኢትዮጵያ የእድገት ግስጋሴዋን ያለምንም እንቅፋት ትቀጥላለች ብለዋል። በመስዋዕትነታችን የቀጠናው ሰላም እውን ሆኗል፣ የጠላቶቻችን ሴራም ከሽፏል ያሉት የሰሜን ምዕራብ ዕዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ጽንፈኛ ኃይል ከተወሰደበት የማያዳግም እርምጃ በኋላ በርካታ ታጣቂ የሰላም አማራጩን ተቀብሎ እጁን ሰጥቷል። የዞን የወረዳና የቀበሌ የመስተዳድር አካላት ተረጋግተው ስራቸውን እንዲሰሩ ማድረግ መቻሉንም ገልጸዋል። ጄኔራል መኮንኑ የአካባቢውን የጸጥታ ኃይል አቅም በማጠናከር የቀጠናውን ሰላም በራስ አቅም እንዲጠበቅ ለማድረግ የተሰራው ስራ ውጤታማ መሆኑን ተናግረው በቀጣይም ይህንኑ አጠናክሮ መቀጠልና የሰላም አማራጩን ባልተቀበሉ ርዝራዦች ላይ የሚወሰደው እርምጃ ደግሞ ተጠናክሮ እንደሚቀጥል አስገንዝበዋል። የሰራዊቱ አባላት በበኩላቸው የኢትዮጵያን ሰላም ለማጽናትና ህገ መንግስታዊ ተልዕኳችንን በላቀ ብቃት ለመፈጸም ዝግጁነታችንን በሁለንተናዊ መስክ አረጋግጠን እንገኛለን ብለዋል። ክቡራትና ክቡራን ለዕለቱ የመረጥንላችሁ አበይት ዜና ደግሞ በነገው ዕለት ማለት ሚያዝያ 27 ቀን 2017 የሚከበረውን የአርበኞች መታሰቢያ ቀን ምክንያት በማድረግ 21 ጊዜ መድፍ እንደሚተኮስ በኢፌዴሪ መከላከያ ሚኒስቴር የስነ ልቦና ግንባታ ዋና ዳይሬክቶሬት አስታውቋል። በዚህም በነገው ዕለት ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ ይተኮሳል። በዚህም ህብረተሰቡ ተገቢው መረጃ እንዲኖረው በሚል የአዲስ አበባ ፖሊስ ኮሚሽን አስታውቋል። በዚሁ የምንሸጋገረው ጠቅላይ ሚኒስትር አብይ አህመድ ይህንኑ በዓል አስመልክቶ ያስተላለፉትን የእንኳን አደረሳችሁ መልእክት ነው። መልእክቱን በንባብ ቀጥሎ እናቀርብላችኋለን። እንኳን ለ84ኛው የአርበኞች የድል በዓል አደረሳችሁ። ቀደምት እናትና አባቶቻችን ነፃነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነፃነት አደባባይ እንድንራመድ አስችለውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻለም። ነፃነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትንና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዚህ ዘመን አርበኝነት ትጥቁ ዕውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣
ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይህ ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ ነው። መልካም በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።